ቤተሰቦቻችን የልፍኝ ገበታ ሰዓት ላይ ያለነው እሁዳችሁን የረፍት ቀናችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ አዋሽ ባንክና ኒው ፍላወር ጠቅላላ ንግድ ናቸው። እነሱንም እጅግ አድርገን እናመሰግናለን። ዛሬ ከጭኮ ሬስቶራንት ሼፍ ሰላማዊት እልፍኛችን ውስጥ ትገኛለች። ከሷ ጋር በጣም ቆንጆ ምግብ እንሰራለን። እናንተም አብራችሁን ቆዩ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እናመሰግናለን ስለመጣሽ። በጣም ብዙ ነገር ነው ያምራል። እንግዲህ ስለጋብዛችሁን በጣም እናመሰግናለን። ከጭኮ ሬስቶራንት ተወካይ የመጣሁት ዋና ሼፍ ነኝ። ምን ሰራው ዛሬ የተለያዩ ምግቦች እንሰራለን። ሳላድ ጭኮ ሳላድ እንሰራለን። ከዛ በርበን ስቴክ እንሰራለን። እዚሁ እንግዲህ አብረን እየሰራን እያሳየን ለእንግዶቻችን ጥሩ ጊዜ እንደምናሳልፍ ተስፋ አለኝ። የተለያዩ ግብአቶች አሉን። ለሳላዱም ለበርበን ስቴክ የሚሆነንን ይዘን መተናል። ምንድነው የምንጠቀመው? ለሳላዱም ለበርበን ስቴኩ ለበርበን የምንጠቀመው ነጭ ሽንኩርት እንጠቀማለን፣ ባዝል እንጠቀማለን። ባዝል የትኛው ነው? ባዝል ማለት እቺ ናት። ስቴክ ይዘን መተናል። ለአንድ ሰው 200 ግራም ያስፈልገዋል። እሱን ማርኔት አድርገን የተወሰነ ደቂቃ እንደ 10 ደቂቃ 5 ደቂቃ ማርኔት ካረግን በኋላ ፓኒ ፕሮሰስ እዚህ ጋር እናሳልፍና የተወሰነ ስቴኩን ከጠበሰን በኋላ ሶስ አለን። ለሱ የሚሆን ሶስ ብራውን ሶስ ይሆናል። መሽሩም ያለው ብራውን ሶስ ይሄ ተሰርቶ ነው የመጣው። ያው ተሰርቶ ነው የመጣው። እሱን እንጠቀማለን። በኋላ ላይ መጨረሻ ላይ ማሽ ፖቴቶና ኩክድ ቬጅ ይኖረዋል፣ ጋርኒሽ ማለት ነው ለበርበን ስቴካችን። እሱን እንጠቀማለን ማለት ነው። ግራ እየገባኝ ነበር እሱ ነገር ምንድነው ያልኩኝ። ለካስቴክ ነው እንዴት ጥፍ ሲል ፊሌ ጭቅና ይባላል። ይዘን የመጣ ነው፣ ሙሉ ጭቅና ነው። እንዴት ተደርጎ ነው እንደዚህ ሆነው? ይሄ ያው ትሪም ተደርጎ ተስተካክሎ ነው ፊሌዋ ብቻ ወጥቶለት ከዛ ፖርሽን ተደርጎ በ200 ግራም ነው የሚቀመጠው። ግን ያው እዚህ ሙሉን ለማሳየት ስለፈለግን ነው ሞር እንደዚህ ይዘን የመጣ ነው። ሳላዱ ደግሞ ሳላድ ይዘናል። እዚህ ጋር ቺክን አለን፣ ስቴክ አለን፣ አቮካዶ ይኖረዋል አንድ ላይ። ከዛ ከድሬሲንግ ማዮኔዝ ነው የምናደርገው። የሱ ድሬሲንግ ነው የሳላዱ። አንድ ላይ ሚክስድ እናረግና ለእይታ የሚያምር ነው፣ ቆንጆ ነው በጣም። ከዚህ ጋር ምን እንጠቀማለን? ስዊት ኮርን፣ ኦሊቭ ኦይል ፍሬዋን እንጠቀምና አንድ ላይ ሚክስድ እናረጋለን። በጣም ቆንጆ ቴስቲ ነው የሚሆነው። እስቲ እየሰራን ደግሞ ሞር እናያለን ማለት በቆሎ በቆሎ በጣም አሪፍ፣ በጣም ነው የሚያምረው። ሌላ ምን መጥቷል? የተለያዩ ትራዲሽናልም ኢሮፒያን ዲሾችም በብዛት እንሰራለን። በስማችን ጭኮ ሬስቶራንት ጭኮ ሬስቶራንት እንደመሆኑ መጠን ጭኮን ደግሞ ይዘን መተናል። እስቲ መጨረሻ ላይ ተቀምሱልን አላችሁ። ትራዲሽናል ቢፍ ሜዳሊዮን አለን፣ ሞዘሬላ ቺክን ቤክድ አለን። እሱ ስላለን ቤተሰቡ ዛሬ በበቃይ ነው የሚነሳው ብለን እናስባለን። በጣም እናመሰግናለን ቤተሰቦቻችን። እናንተም በደንብ ተከታተሉ። አሰራሩን ሁሉንም እናሳያችኋለን አንድ ባንድ አይደል? እሺ። እኔ ማግዘሽ ነገር ካለ ዝግጁ ነኝ። ታጥበናል እጃችን። ካሮቷን ታውጣና እሺ። ካሮቱ ከተፋል። አንድ ካሮት አለ። ለምንድን ነው የምንሰራው? ይሄንን ለኩክድ ቬጅ ነው የምንሰራበት። ለበርበን ስቴካችን ሳይድ ስለሚያስፈልገን ለሱ ነው አሁን ምን ከትፈው የተላጠ ስለሆነ አያስቸግረንም። ይሄው ያስካት በዚህች አይነት ቅርጽ ትከተፋለች ማለት ነው። ይሄው ከምንድን ነው የተሰራው? ይሄ ሶስ ቤት ነው የተሰራው ብለሽኝ ነበር። አዎ ቤት ነው የተሰራው። ብራውን ሶስ የምንሰራበት የአጥንት አለን። ከሱ አጥንት ነው የተሰራው ማለት ነው። የሚሰራው አጥንቱ በርን ይሆናል። ኦቭን ውስጥ ገብቶ ይቃጠልና ከዛ በኋላ ስቶክ ውሃ ይጨመርበታል። ባርማኞች አሉ፣ ባሮ፣ ሰለሪ፣ ነጭ ሽንኩርት እንደዚህ አይነት ነገሮች ጨምረን ስቶክ እንሰራና እናጠለዋለን ስቶኩን። ከዛ ብራውን ሶስ ምንሰራው መጨረሻ ላይ ፐርስሊ፣ ነጭ ሽንኩርት አድርገን ያንን ከለር እንዲይዝልን ያ የተቃጠለ ስለሆነ ከለሩ ልክ ብራውን ይሆናል ማለት ነው። በዛ ቀምሷለን እንዴ የሚያሰራሩ የሚገርም መልስተሽ እንትኑን ዝኩኒ ከዛ ልክ አከታተፉን በዚሁ አይነት ስታይል እንደ ካሮቱ ማለት ነው የታጠበ ስለሆነ መክተፍ እንችላለን። እሺ። ተክለሃይማኖት አካባቢ ነው ተወልደሽ ያደግሽው? ሰላም ተወልጄ ያደግኩት ተክለሃይማኖት አካባቢ ነው። አካባቢው እንደ ስሙ የሚገርም ሰዎች ያፈራበት አካባቢ ነው። ቆንጆ አካባቢ ነው። በጣም የሚገርም አካባቢ ነው አካባቢው እና እዛ ነው ተወልጄ ያደግኩት። ያው በኋላ አባደር ኢንስቲትዩት ትምህርት ቤት ከአንደኛ እስከ 8ኛ ክፍል ተማርኩ። በኋላ ሃይ ስኩል ደግሞ ወደ ሚኒልክ ትምህርት ቤት
እዛም እስከ 12 ተማርኩኝ። እንዴት ነበር የልጅነት ጊዜ? ወይ የልጅነት ጊዜ በጣም ደስ ይል ነበር። ግን በጣም የሚገርመኝ ዛሬ ላይ ይሄን ሙያ እንደዚህ ስራ ላይ ሲሆን በጣም ኢንተረስት ነበረኝና ቤት ከማዘር ጋር በጣም ነው በቃ ከኩሽና አልወጣም። አባቴ እንደው ብዙ ጊዜ ይቆጣ ነበርና ትምህርቷን ተከታተልኝ እሺ ምን ሆነሽ ነው ኩሽና እያለ በጣም እንትን ያደርገኝ ነበርና ግን በጣም በቃ አሁን ላይ ፕሮፌሽናል ነው። በጣም ጥሩ ሙያ ነውና በጣም በፍቅር በደስታ ነው የምሰራው። ልጅ ሆነሽም ማለት ነው? በጣም ልጅ ሆኜም በቃ በጣም። እንዴት ወደ ሙያ ቀየርሽው ታዲያ ወደ ስራ? ወዲያው ወደ ስራ አልገባሁም። ምንድነው አባቴ ሹራብ ቤት ነበረውና እዛ የተወሰነ ከሱ ጋር እያገዝኩት እህቶች አሉኝ ከነሱ ጋር እየተጋገዝን ወንድሞች ነበሩኝ። በቃ አባታችንን ማገዝ ጀመርን። በኋላ ላይ ነው ሙያ መማር አለብሽ በሚል ሙያ እንድማር ተደረገ። ሙያ ስማር በቃ ይሄንን ፊልድ ነው የመረጥኩት ወዲያው። የምግብ ሙያ አላ ከድሮ ያው ኢንተረስቱ ስለነበረኝ ዛሬም ይሄንን ነው አላሉም ፋዘር? ግን ይሄው ዛሬ ላይ ተቀመሽ እዚች ጋር ውሃችን እየፈላች ነው። አሁን እዚህ ጋር የከተፍትናትን ካሮት ቀድመን ሃርድ ስለሆነ ይሄ ካሮቷን ትጨምራታለህ። ካሮቷን ብቻዋን? አዎ ካሮቷን ብቻዋን። ይሄኛው ለስቴኩ ነው አይደለ? ያው አዎ ጋርኒሽ ስለሚያስፈልገን ነው። እቺ እየበሰለች ከዛ ሽንኩርት ደግሞ አቀራረቡ እንዴት እንደሚያምር በቃ ሁሉ ነገር አመሰግናለሁ። ያለው ነገር ደስ ይላል። ያው ምን ጊዜም ስንሰራ ቀድመን መዘጋጀት ያለብን ሚዛን ፕላስ ስለሆነ ነው። ሚዛን ፕላስ ካለን ማለት በቃ ለስራም ለሁሉ ነገር ሾርት ነው የሚያደርግልን፣ በጣም ያቀልልናል ማለት ነው። እዚህ ለምጄ ቤት ሽሮውላ ስሰራ ሚዛን ፕላስ ማለት ጀምር ግድ ነው። ሽንኩርቱ ደቀቅ ይበል? ሽንኩርቱ አይ አይደለም በጁላይ እንደምንከትፋው ያው እንደዚህ አድርገን እንከትፋለን ማለት ነው። ያው እንዳታበላሽ በጎን yes እሺ የትምህርት ቤት ገባሽ? ኤቢጂኤኬ ይባላል የምግብ ዝግጅት ትምህርት ቤት ነው፣ ማሰልጠኛ ነው። ለአንድ አመት በዲፕሎማ ነበር ኮርስ የሚሰጠው። እዛ ገባው። እዛ ስገባ በቃ ተማሪ ሳይሆን ያው መደበኛ እንዳስተማሪ በቃ ኢንተረስት ስለነበረ በደንብ ነው በቃ ከአስተማሪዎቼ ጋር በደንብ ተላመዳችሁ? ግንኙነት ነበረን። አዎ ቲዮሪም ላይ ፕራክቲስም ላይ ጥሩ ውጤት አመጣው። በዲፕሎማ ነው በዛ ሰዓት የሚያስመርቀው የነበረው። ዲፕሎማ ተመረኩኝ። ወዲያው ወደ ስራ አለም ውስጥ ገባሽ? ገባሁ። ትምህርት ቤት ያስገቡሽ አባትሽ እንደሆኑ ሰምቻለሁና የተናገሩት ነገር በጣም ደስ ይላል። በጣም እኔ ማውርሳችሁ ምን ጊዜም ይላል እውቀትን እንጂ ብርን አይደለም ነበር የሚለን። ለምን አብዛኛውን ጊዜ ፎከስ እንደናረግ የሚፈልገው የነበረው ትምህርት ላይ ብቻ ስለነበር ማለት ነው። እና ሁሌም ታዲያ በዛ ሰዓት ሲያስተምረን እንደው በጣም በኢንተረስት ስለነበር የምንማረው ከኔን ጓደኛዬ ነበረች አብራኝ የገባች ቤተልሔም ትባላለች። ዛሬ አሜሪካ ነገር ናት። እሷም በዚህ ሙያ እየበላችበት ነው። እዛም በሼፍነት ነው በሼፍነት ነው የምትበላው። እና እንደዚህ ያደረግን ወዲያው የት ገባሁኝ? በፌደለ ጋር ትሬሊንግ ገባው። ትልቅ ቤት እኮ ነው በጣም። አዎ አቡካቷን እስከዛ። እሺ በፌደለ ጋር ስገባ በትሬሊንግ ነው የገባሁት። እዛ ባይዘው አንድ 6 ወር ነው የሰራሁት። ወዲያው ነው ቋሚ የሆንኩት። ቋሚ ሲሆን ጣሊያኖች ናቸው። በዛ ሰዓት ጥሩ ስራ ነበረው፣ ቤቱ ጥሩ ይሰራል። ወዲያው በቋሚነት ተቀጠርኩ። ወዲያው ለሁለት አመት ያህል እዛ ውስጥ ሰራሁ። ትምህርቴን እዛ ይበለጠ በፕራክቲስ በደንብ አዳበርኩት ማለት ነው። በኋላ ግሎባል ሆቴል አዲስ ገና እየተከፈተ ነበር። አፕላይ ያደረኩኝ። ወዲያው ኢንተርቪው ተጠራው። ወዲያው ነው በቃ ወደዛው ሽፍት አረኩኝ። አዎ ሽፍት አረኩ። የተለያዩ ትልልቅ ሼፎች ነበሩ እዛ ቤት። ይሄንን የምናዘጋጀው ለሳላዳችን ነው። ለሳላድ ለሳላዳችን ነው። የስቴኩ እንደዚህ እስኪ በስሉ ነው አይደል? የሳው ከዛ እቺን አሁን እናወጣታለን ማለት ነው። እሺ በስላለች በሰለች? አዎ ማውጣት እንችላለን። ካሮት ብቻ ይፈልግሽ? አዎ ከዛ ዝኩኒውን ተመልሰ አንተ ተንቀለቀልኩ ደፋው። አሁን ምን እናርክ? አሁን ከዛ ዝኩኒያችንን ነው እንደገና ብላንች የምናረጋው። አብሮ ይሰላል እስከዛም ቢሆን ዝኩኒ ሁሉንም አስገባ። አሁን ቬጂቴብል አይተሞች ስለጨረስን ምንድነው የምናደርገው? አሁን ለሳላዳችን ምንድነው የምናረጋው? ቀድመን ቲማቲሙ ይሄው ልጅ እሺ ጎን ለጎን እየሰራን ነው።
ከትምህርት ቤት እንደተመረቅሽ አስተማሪዎችሽ ነው የነገሩኝና ደግሰሽ ጠራሻቸው? በሚገርም ሁኔታ ደግሼ ጠራዋቸው። እሺ ሙሉ አስተማሪዎች ነበሩ የተጠሩት። ሙሉ ቡፌ ተሰርቶ አስተናገድናቸው። በጣም ነው የተደሰቱት። ከዛ ለሳላዳችን ይሄንን የተወሰነ ሚዛን ፕላስ ያስተካከል ነው እንቀነጥሳለን ማለት ነው። ይሄንን አልተለመደም አልተለመደም፣ ግን በቃ ኢንተረስት ስለነበረኝ እነሱም ዛሬ ላይ የምደርስበትን ስለሚያስቡ ነው መሰለኝ በጣም ነው የተደሰቱት። ስጠራቸውም በደስታ ነው የመጡት እና በጣም ደስተኞች ነበሩና አስተያየት ሰጡሽ ስለምግቡ? በጣም ቆንጆ ምግብ ነበርና ቆንጆም ጊዜ ነበር። ቆንጆ ምሳ ነው የተጋበዙት ማለት ይቻላል። ግሎባል ሆቴል ያው ረጅም ጊዜ ነው የሰራሁበት። በዋና ሼፍነትም እዛ ነው ከሲኒየር ጀምሬ እዛ ነው የሰራሁት። ለ10 አመታት ያህል እዛ ሰራሁ። 10 አመት? አዎ በጣም ረጅም ጊዜ ነው የሰራሽው። በኋላ ከዛም ወጣሁኝና አጋጣሚ ኮቪድ መጣ። ኮቪድ በኋላ ያው ወዲያው አስቸጋሪ ጊዜ ነበረ። በጣም የሚሰቀጥጥ ጊዜ ነበረ። ለምን የሆቴል ኢንዱስትሪን በጣም አውርዶት የነበረበት ጊዜ ነበርና ሆቴል ብቻ ሳይሆን በጣም ብዙ ነገር አለ። በኋላ ምንድነው የሆነው? መጨረሻ ላይ ያው ሰራተኞችን ጥቅም ሰጥቶ ያው ስራ መፈለጊያ አስተካክሎ እንድንወጣ ተደረገ። ተዘጋ ሆቴሉ ወይስ? ተዘጋ። አይ አሁን እንኳን ተከፍቶ አሁንም አለ ያኔ? ይሰር ያዘ ተዘጋ። ምን አይነት ታይም አሳለፍሽ? በጣም ይከብድ ነበረ ሆቴል ኢንዱስትሪ። ያው በጣም ይከብድ ነበረ ጊዜው። ሁኔታው እንደሚመለስ አይመስልም ነበረ ጊዜውና ሆቴል ተመልሶ እንደዚህ ይቀጥላል ብለን አናስብም ነበር በጊዜው። በኋላ ላይ ግን ያው ወደ ቦታም ተመለሰ። ወዲያው ነጋ ቦንገር እንደገና ወደዛ ገባው። እሱም ትልቅ ቤት ነው በጣም። እዛም ትልቅ ቤት ነው። ስፖርተኞች ሳሪስ አካባቢ ነው። ያው የሳላዳችን እዚህ ጋር አለ። እሱ እዚህ ጋር እያደረግን ይሄንን እየሰራን እንቆያለን ማለት ነው። ያው ሳላዳችን ኩካምበር፣ ሽንኩርት ሚዛን ፕላስ ያስተካክልናቸው። ከዛ ቲማቲም እንድችን እንከታለን ማለት ነው። እሺ ከዛ ኦሊቭ ምንድን ይሄ ነገር በማለት? ይሄ ኦሊቭ የወይራ ፍሬ ነው በባለው። የወይራ ፍሬ ነው። እንደዚህ እንጨምራለን። ስዊት ኮርናችንን እንጨምራለን። በቆሎ ያው መጨረሻ ላይ ልክ ስቴካችን እስኪደርስ ድረስ ለምን ይሄንን ከጨመርከው እንዳይሞትብል እንደዚህ ሲዝን አድርገን የተወሰነ ካስተካከልን በኋላ እቺን ቦታና ሲዝንና ምን እንጀምራለን? yes ይሄንን እናውጣለን ማለት ነው። ደርሷል። እሺ ለስቴካችን ነው አሁን እያስተካከለን ያለ ነው። ያው መጥበሻን ጥድና ሲግል ከዚህ ዘይት ትንሽ ትጨምራለህ። እሺ ከዛ ሽንኩርት እዚህ ጋር አለን፣ እዚህም ጋር አለን። ከዛ ሽንኩርት መጀመሪያ ተጠብስና ነጭ ሽንኩርት አድርገ ይሄንን ኩክድ ቬጅ ብሮኮሊ ይሄንን እንጨማምርና እሱን እንጨማምራለን። አንተ ይሄን ስጨርስ እኔ ስቴኩን የተወሰነ ማርኔት አድርጌ እያሳየን። ከኮቪድ በኋላ ነው የገባሽው? ከኮቪድ በኋላ ነው የገባሁት። ተመልሶ ነበር ሁኔታው? ድባቡ እንዴት ነበር? አዎ ጥሩ ነበረ። በጣም ጥሩ ነበር የነበረው ጊዜ። ጥሩ እንቅስቃሴም ነበረ። አሁንም ጥሩ ይሰራል እና ለ4 አመት ያህል እዛ ሰራው። በኋላ ላይ ተመልሼ ወደ ጭኮ ሬስቶራንት ደግሞ መጣሁ ማለት ነው። ይሄ ነጭ ሽንኩርት ነው። ለምንድነው አሁን እያዘጋጀው ያለሁት? ለበርበሬ ስቴካችን ነው። ነጭ ሽንኩርት፣ ቁንዶ በርበሬ ተጠቀምኩኝ። እዚች ጋር ሶያ ሶስ አለችን። ይሄንን ከዛ ማርኔት እናረጋለን ማለት ነው። ስቴካችንን እንዲያረጋን ማርኔት እናረጋለን ማለት ነው። እሺ የምን ስጋ ነው የሚሆነው? ይሄ የጭቅና ስጋ ነው። የጭቅና ብቻ ነው የሚሆነው? የጭቅና ብቻ ነው የሚሆነው። ለስላሴው ተፈልጎ ነው ወይስ? አዎ ሞር ለስላሳም ነው። በርበንም መባሉ የሚታወቀው አብዛኛው ጊዜ ሶፍት የሚሆንበት ምክንያት ጭቅና ካልሆነ ቶፕ ሳይድ ልጠቀም ብትል እዚህ ላይ በጣም ጠንካራ ነው የሚሆነው። ስለዚህ ጭቅና ነው የሚሆነው ማለት ነው። 30 ቀን 45 ቀን በቆየ ስጋ ስቴክ እንስራ ይሉና ሲሰሩ ያለው ምንድነው ልዩነቱ? ሶፍት የመሆን ባህሪ ያለው ረጅም ጊዜ ሲቀመጥ ፍሪጅ ውስጥ ቴንደራይዘር ይሆንና ሶፍት የማድረግ ባህሪ ያለው። ስለዚህ አሁን መጥበሻችን እዚህ ጋር እየጋለ ነው።
ግሪል ማድረግ እንችላለን ግን ሞር ብዙ ሰዎች ቤታቸው ውስጥ ሾርት ከት መጠቀም የሚችሉበት መንገድ ምንድነው መጥበሻ ሆኖ ግሪል ሆኖ ከዛ እቺን መጥበሻ አጋልናት ገብረ መንፈስ ቅዱስ አይዘውልድ ምንድነው በጣም ግሎ ነው ግሎ ነው ያው እንደዚህ አጋልናት ምንድነው የጨመርነው አሁን እዚህ ላይ የጨመርነው ዘይት ነው ተርፈናል ድምጹ ከባድ ነበር ያው ከባድ ነበር ያው እዚህ ጋር እንዲያርገን ጎን ለጎን ምንድነው የምናደርገው አሁን እዚች ጋር ሽንኩርቱ አለ አይደል ያው እንጨምራለን እሺ ቀደም የጠበስናቸው አዋዳ እነሱን እሺ ቀስቀስ ያልኩ መቼ ነው የምትረዳኝ ራውኮኔ ድምጹ አስደንግጦኝ ነው ራቅ ልበል ብዬ ነው ስላረግነው ብዙ አይቆይም ብላንች ስለተደረገ ማለት ነው እሺ ምንድነው ይሄ ብሮኮሊና አበባ ጎመን ነው የጨመርንበት ያው ከደቡብ አፍሪካ ከተለያዩ ሀገሮች የሚመጡ አሉ በጣም ለስቴክ መስሪያ የሚሆን yes እነሱስ ልዩነት አላቸው ልዩነት ብዙ የላቸውም በእነዚህ አይነት መንገድ መጠቀም እንችላለን ሽንኩርት ያው ቆንጆ በርበሬ እዛ እዚች ጋር ጨዋለችን በጣም ፈጣን ይሰሰሪ ደስ ይላል Thank you በጣም ሼፍ ሆኖ ቀስ ማለት የለም አይደል እንዴት ብሎ አስከደም ማራሱ ሂደቱ ራሱ ከባድ ነውና ስለዚህ ቀስ ብሎ መስራት አይኖርም አይታሰብም ምን ያህል ጊዜ ሆነሽ ጭኮ ሬስቶራንት ከገባሽ ጭኮ ሬስቶራንት አሁን በቅርብ ነው የገባሁት ወደ 6 ወር አካባቢ እየሆነኝ ነው ቆንጆ ቤት ነው በጣም ምግቡ በጣም ይጣፍጣል ልዩ ቤት ነው በጣምና ብዙ ከስተመሮች አሉ እሱ በጣም ሀፍኩት ስላረግነው ቀድመን በውሃ ብላንች ስላረግነው ከለሩን እንደጠበቀ ነው ማውጣት ያለብን ስለዚህ በቃ ምንድነው የምንሰራው ማሽ ፖቴቶ ነው የምንሰራው እሺ የገበታ ቂቤ ጨምረናል ላዋህደው ያው አዋህዶ ያው ማንኪ ያለሽ ኦኬ በዛኛው ትችላለሽ አይ ችግር የለም ምንድነው አሁን የጨመረው የተፈጨ ድንችና የገበታ ቂቤ ነው ድንች ተቀቅሎ ተቀቅሎ ነው እሺ ተፈጭቶ ማለት ነው ልክ እሱን ካዋሃድን በኋላ ወተት አዘጋጅተናል ወተት ላይ እንጨምራለን ማለት ነው ምንድነው የሚሆነው መጨረሻ ላይ ማለት ነው መጨረሻ ላይ ለበርበኑ ጋርኒሽ ነው የምናረጋው ማለት ነው ከኩክድ ቬጁ ጋር ኩክድ ቬጁን እንደሰራን ማሽ ፖቴቶ ስለሚያስፈልግ ነው እሺ እንደሚያዝ እያረጋው ነው እሺ ስለዚህ ወተታችንን ጠብ እናረግበታለን ማለት ነው ድንች ወተት አሰብኩት ከዚህ ጋር እሺ ዶ በርበሬ ከዛ ጨው ደግሞ አለን እዚች ጋር ተወሰነ ጨው አሁን በደንብ አዋህደውና እናውጣዋለን ማለት ነው አሁን ይበቃዋል እሺ ከዛ ስቴካችን ምን እናርገው ይሄንን መጨረሻ ላይ ነው እናረጋው እንደዚህ እንዳለ ይቀመጥ እሺ ስቴኩን ልንጠብስ ነው አሁን መጥበሻ ጥደናል ማለት ነው አይ ሲያስደነግጥ ነው ቅድም አይፈነዳ ያ አይ ስቴክ አንቺ ምን አይነት ምግብ ላይ ታዘንብያለሽ በደንብ ደስ የሚልሽ በጣም እኔ ኢሮፒያን ዲሽ ላይ በጣም አዘነብላለሁ ስቴክ ነገሮች ደስ ይለኛል ሞር ላዛኛ እንደዛ ደስ ይለኛል እና አንዳንድ ነገሮችን መፍጠር በቃ ትራዲሽናል በሆኑ ነገሮች ከሀበሻ ምግብ ጋር የፈረንጅን ምግብ ያዋሃዱ መፍጠር በጣም ያስደስተኛል ለየት ያለ ነገር አለ ጭኮ እንደዚህ ራስሽ ክሬት ያርክሽው ምን ይባላል ትራዲሽናል ጭኮ ስፔሻል ብለን በእንጀራ በተጠቀለለ እስቲ ታዩታላችሁ መጨረሻ ላይ እንቀምሰዋለን የበርበናችን ስለጋለ እሺ እንደዚህ አድርገን እናወጣዋለን እሱ ላይ ነው የሚወጣው እዛ ማሽ ይሄ በጣም ያምራል ማሽ ፖቴቶ የሰራውን አሁን አምጥተን እዚች ጋር ታረጋታለህ ማለት ነው ያው እሺ ይሄ ነገር እንዳይር እንዴት አድርገን ካስተካከልን በኋላ ስቴካችንም አሁን ደርሷል ድንች እንዴት ተቀናጣ ከዛ ያው ኩክድ ቬጅ እዚህ ጋር እሺ እዚህ ጋር ብራውን ሶስ ያስተካከልነው አለ አይደለ ቀደም የነገርሽኝ አሰራሩን ከአጥንት ተሰራያቺ እሷን ጨምርና እናዋህደዋለን ማለት ነው የራሱ የሆነ ቴስት ይኖራል አይደል ስለዚህ አዎ በደንብ ይኖራል እሺ ጋር አለች ግን
ትንሽ ምንድን ነበር እሱ? እቺ ባዝል ናት። ጠብ እናደርግበታለን። አሁን ደርሷል ማለት ነው። እስቲ አለቀ። ይሄን ይመስላል ማለት ነው። ይጨምራል? ሌላ የሚጨምረው ያው መጀመሪያ ያስከታተፍነው አለ አይደለም? በቀላሉ ይሰሩታል ብዬ አስባለሁ ቤተሰቦቻችን። ወይ አዎ በጣም ግሪል ቢኖርም በቃ ይሄንን ነው የሚሰሩ አይደል? አዎ መጥበሻ ያረክሽበት ምክንያት ደግሞ ሁሉም ሰው ቤቱ እንዲሰራው ስለሆነ መሞከር አለባችሁ በደንብ። አሁን ያው ሰላዳችን አለ። ይሄ ሆሜድ ማዮኔዝ ያልኩህ ነው። እሺ ሁሉ ነገር መጀመሪያ የጨማመርበት ሂደት ስለሆነ እቺን እናደባልቅና ከዛ እቺን ተመልሰን እዚህው ጋር እናደርጋለን ማለት ነው። እቺ የስቴክ ናት ተጠብሳ ያለቀለት ማለት ነው። ያው እቺን እንዲች በጎን እናደርጋለን። እሷ ደግሞ ዶሮ ናት። ቺክን ናት። እቺንም በጎን እናደርጋለን። ለከለር ኦሊቫን እንጠቀማለን። ከዛ ስዊት ኮርኗን እንዲችው ከላይ ሳላድ ላይ ሁሉ ነገር በጣም ይወደዳል። በጣም ነው እንግዶቻችን ይወዱታል በጣም። ጨረስን? ጨርሰናል። ከዛ መጨረሻ ላይ አቮካዶአችንን እንዲቻርገን ቁጭ እናረጋታለን ማለት ነው። መጨረሻ ላይ ሶያ ሶስ ወይ ደግሞ ሲሳም ሲድ የሚባል የሰሊጥ እንትን አለ። እሷን መጠቀም እንችላለን። ለምን አቮካዶ ላይ ብቻ አረግሽው? አቮካዶ ላይ ብቻ ቢሆን ችግር የለውም። ከለርም ስለሚያምር ማለት ነው። ይሄን ይመስላል። ጨርሰናል። በጣም ነው የሚያምረው ቤተሰቦቻችን፣ እንዳያችሁት ነው። ሳላዱም እስከዛሬ ከተሰራው ለየት አድርገሽ ነው የሰራሽው አንቺ። እንቀምሰዋለን። ስቴኩም እንዳያችሁት ነው፣ ምንም መግለጽ አያስፈልግም። በኋላ ሲቀመስ ማስተያየት ምን ሰጠው። ስለዚህ አሁን ይሄን እናነሳሳና ከቤትም ያመጣሽልን ስላለ አንድ ላይ እንደረድሯለን። ይቻላል። ደስ የሚል ምግብ እየመጣ ነው። የሚያሳስበው ምግብ ነው ወይስ ምን አልኩ? ደስ የሚል ጨዋታ ያዛችሁት አራባችሁ ነው አይደለም። እየነገርኳቸው ስዕል የሚመስል ምግብ ይዘው እየመጡ ነው። በጣም ነው የሚያምረው እያልኳቸው። እንጀራ ሮል ሚኪ በጣም የሚወደው ምግብ ሚኪ ይሄ እንጀራ ተጠቅልሎ ነው አውቀዋል። ዋው በጣም ነው የሚያምረው። እንጀራ ሮል እንጀራ ነች እንደዚህ ተሞሸረች። ተሽሞነም ሆነች እንጀራ ሌላ ነገር ነው። አየው ደግሞ ይሄ ይኸውልህ የመጽሐፍ ሳህን ምን ይሉናል? ዋው ጭኮች ራሱ በየቅርጻቸው። መጀመሪያ እኮ አይን ነው የሚበላው። በጣም ነው የሚያምረው። የአይን ሸበር። እንኳን ደህና መጣችሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። በጣም ደስ ብሎናል። ተወራሱ በጣም እንደምጣፍጥ ያስታውቃል። እናመሰግናለን። በተለይ ይሄኛው እናመሰግናለን። ስቴክ ስለምወድ እናመሰግናለን። በጣም ደስ ብሎናል ስለጋበዛችሁን በጭኮ ሬስቶራንት ስም ቴንኪው። በጣም ስለመጣችሁ ቴንኪው። በጣም ከትልልቅ ሰዎች ጋር በመገናኘታችን ደስ ብሎናል። በጣም ሙሌ በጣም ነው የምንወድሽ ሁላችሁንም። ሚኪ ሁላችሁንም። ይሄ መሀል ላይ ያለው በእንጀራ የተሰራው ምንድነው? ሞዘሬላ ቺክን ቤት ከፊት ያለው ነው። በርበን ስቴክ ነው። በርበን ስቴክ እሷ ናት። የቺክን ሞዘሬላ ቺክን ቤት እሷ ናት። እቺ ደግሞ ሳላዳችን ናት። ጭኮ ሳላድ ነው። ይሄ ደግሞ ስፓጌቲ ስፓጌቲ ነው። እንጀራ ናት። እሷ ትቀባለች ፔስቶ እና የገበታ ቅቤ ፐርስሊ ተደርጎ እሱ ሲዝን ተደርጎ እንጀራው የሁለት ቁርጥ እንጀራ ላይ ይቀባና ሮል ይደረጋል፣ ይጠቀለልና እንደገና ኦቭን ይገባል ክረሽ እንዲሆን ማለት ነው። ዛ ስቴኩ ማባያ እንደዚህ አይቻላል። ሶ እንደ ሜን ዲሽ ነው ወይስ እንደ ስናክ ነው? እንደ ሜን ዲሽ ነው። ያው ቤታቸው ጭኮ ሬስቶራንት ነው የሚለው። ያው ጭኮ የጾም ጭኮ ነው። ፋስቲንግም ነን ፋስቲንግም አለን፣ የጾም ፍስግም አለን። አዎ ጭኮ በስማችን ቅቤው አለን መስሪያ ኮረሪማ አለን፣ ኮሰረት አለ። በሱ በሸኖ ይነጠርና ልክ ቅቤ ነው በቃ የሚመስለው። በግማሽ ኪሎ
በ1 ኪሎ በሩብ ኪሎ ተደርጎ ፓክት እየተደረገ እንልካለን ማለት ነው። በጣም አሪፍ ቀመሰ ከየትኛው ይጀምር? ከስቴክ ይቻላል፣ ከሳላድም ቢፈለግ ይቻላል። ስለዚህ እሷን ከምናደክማት እኛም ማገዝ እንችላለን። ማዮኔዝ አለው ቆንጆ ነው። ሳላዱ በጣም ቆንጆ ነው። ስቴኩ በጣም ይጣፍጣል። አረ ሚኪ ሳላዱን ተወክሾ መልሳለሁ። ሳላዱ ንገሩ። ሚኪን አያችሁት? ሳላዱን ንገሩኝ። በእውነት ሚኪ ሳላዱን ቀመሰው ባይቀርብ ይሻላል። ያበደ ነው እውነት። ስቴኩም ልሽ ካጠባበሱ ነው ወይስ ከስጋው እንደዚህ ና ለስለስ ያለ ነው? ማርኔት ተደርጎ ነጭ ሽንኩርት፣ ሶያ ተደርጎ ትንሽ ባዘል አድርገን ማርኔት አድርገን ከመግባቱ በፊት ከመጠበሱ በፊት ለዚህ ነው ማለት ነው እንደዚህ ጣዕሙ ብቻ ሳይሆን ለስላሳ ነው በጣም ሶፍት ነው። በድዱ ላይ ይበላል ስቴኩ። በምን ጣዕሙ ልዩ ነው። ያፍጣል በጣም በሹካ በላ እንጀራ ምን ብላለች ነው? አሳሳተችኝ አለ ጆሲ። ወይ በእውነት ዛሬ ልዩ ነው። ማሽ ፖቴቶ በጣም የገረመኝ አውሮፓ ትልልቅ ሬስቶራንቶች ምናምን ድንች በክብር ነው የምትቀርበው። በጣም ከእንትን ጋር ይሁን ምናምን ብሎ ደህና ነገር ነበር የመሰለኝ። ድንቹ ደህና ነገር በጣም ድንች ነው። እንጀራዋ እኮ አሁን እንትን የተደረገችበትን መንገድ ለሹካ እንዲሆን ተደርጋ ነው ማዲያታ ከተሰራሽ በኋላ የሆነ ነገር ተቀብታ ከዛ ኦቨን ውስጥ ገብታ ስፓጌቲ መከራዋን አይታ የወጣች ነው። በጣም ቆንጆ ነው። ዋው ሶሪ ነው። ድምጿ ጠፋ። ማሚ ዛሬ የበላሽ ነው? ድምጿ ጠፍቷል። ድምጿ ጠፋ። የምትወደው ምግብ ነው ዛሬ አይደል? ፓስታው በጣም 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 ቆንጆ ነው። በጣም ቆንጆ ነው። እኔና እናት ለመክሳት ከፍተኛ ሙከራ እያደረግን ነው። ጆሲ እኔ እኮ ከስቼ መጣሁ። ከፍተኛ እንቅፋት እየሆነብን ቤት በኩል በይህ በኩል እንደዚህ የሚጣፍጥ ምግብ ምንድን ነው? ዛሬ እኮ ማሪት ራሱ እኮ ነው በደንብ እየቀመሰች ነው። አረረ በዚህ አይነት እኔና ሚኪን ተሳኪያለሽ። ሚኪ ላውጣ ሚኪ ማሪት ኮን ደግሞ እንዴን ቀምሳለን ትቀምሳላችሁ። አረረ ስሙ ይገባዋል። እናመሰግናለን በጣም በእውነት ነው የምልሽ። ቴንኪው በጣም በእውነት በጣም ነው የምናመሰግነው። ቆንጆ ምሳ የሚያስደስት ምሳ ነው የበላነው። በጣም እናመሰግናለን። በየአይነቱ ነው ዛሬ። በየአይነቱ ቴንኪው። አድራሻችን ጭኮ ሬስቶራንት ነው ያለነው። ወደ መገናኛ አካባቢ ነው ያለው። ወደ እግዚአብሔር መሄጃ አሚቼ አካባቢ ስትደርሱ ዳር ላይ ነው ያለነው። 0938 81 82 83 በዚህ እንገናኛለን። ጭኮ ሬስቶራንት ጭኮ ብቻ ሳይሆን ይሄ ሁሉ የሚጣፍጥ ምግብ አለ ነው። በጣም ቆንጆ ቤት ነው። በጣም እናመሰግናለን ሰላምዬ። በነገረቻችሁ ስልክ እየደወላችሁ ማዘዝ ትችላላችሁ፣ መሄድም ትችላላችሁ። ጭኮ ሬስቶራንት ደግሞ የቲክቶክ እና ሌሎች ሶሻል ሚዲያ አካውንታቸው ነው። በጣም እናመሰግናለን። አንዴ ለጭኮና ለሰላም እናመሰግናለን። እናመሰግናለን። ቴንኪው በጣም